ክቡራንና ክቡራት ውድ ቤተሰቦቻችን እንደምን ቆያችሁ? ይህ የጀነራል ሳይኮሎጂ ለፍሬሽማን ተማሪዎች የተዘጋጀ ኮርስ ቻፕተር 1 ፓርት 1 ነው። በቻፕተር 1 ፓርት 1 ኢሴንስ ኦፍ ሳይኮሎጂ የሚለውን አብረን እናያለን። እዚህ ቻፕተር ስር የምናያቸው ነጥቦች እነዚህ ናቸው። ዲፊኒሽን ኦፍ ቤዚክ ኮንሰፕቶች እናያለን። ጎልስ ኦፍ ሳይኮሎጂ፣ ሂስቶሪካል ባክግራውንድ ኦፍ ሳይኮሎጂ፣ ሜጀር ፐርስፔክቲቭ ኢን ሳይኮሎጂ፣ ብራንችስ ኦፍ ሳይኮሎጂ፣ ሪሰርች ሜተድስ ኢን ሳይኮሎጂ። እነዚህ ፖይንቶች እያንዳንዱን እያየን እንሄዳለን። ስለዚህ ዳይሬክትሊ ሚኒንግ ኤንድ ዲፊኒሽን ኦፍ ሳይኮሎጂ የሚለውን እንቀጥል። The word psychology comes from the two Greek words. These are psych and logos. ስለዚህ ይሄ ሳይኮሎጂ የሚባለው ወርድ ከሁለት ግሪክ ቃላቶች የመጣ ሲሆን እነዚህም ቃላቶች ሳይክ እና ሎጎስ የሚሉ ሲሆን ሳይክ ማለት which translates as soul ወይንም ነፍስ፣ እንደዛም ስፒሪት ወይንም ደግሞ መንፈስ፣ እንደዛው ማይንድ ከሚሉት ወርዶች የመጣ ሲሆን ላገስ ማለት ደግሞ which means the study ማጥናት ወይንም knowledge እውቀት or discourse እንደዚህ ዲስከስ ማድረግ ወይም ላይክ ስፒኪንግ ማውራት እንደዛ ነገር ነው የዲስኮርስ ማለት። ስለዚህ እነዚህ ሁለት ቃላቶች ከዚህ የመጡ ናቸው። ሶ ጀነራሊ ዘ ስተዲ ኦፍ ማይንድ ኦር ሶል ኦር ስፒሪት ብለን መግለጽ እንችላለን። እቺ ሳይኮሎጂ ዘ ስተዲ ኦፍ ዘ ማይንድ ሶል ኦር ስፒሪት ሪፕሬዘንትድ ባይ ዘ ግሪክ ሌተር ሳይ። ሳይኮሎጂ በዚች ሌተር ሪፕሌስ ማድረግ እንችላለን። እሱም ሳይ የምትል የግሪክ ቃል ስትሆን ሳይኮሎጂን ሪፕሌስ ታደርጋለች ማለት ነው። ሶ አንድ ሲንግል የሆነ ዲፊኒሽን ባይኖረውም ሳይኮሎጂ ጀነራሊ እንደዚህ ብለን መግለጽ እንችላለን። እሱም ሳይኮሎጂ ኢዝ ኤ ሳይንቲፊክ ስተዲ ኦፍ ቢሄቪየር ኤንድ ኢትስ አንደርላይንግ ሜንታል ፕሮሰስ ኦፍ ሁማን ቢይንግስ ኤንድ አኒማልስ። ይሄ ማለት የሳይንቲፊክ ሜተድ ስተዲ ኦፍ ቢሄቪየርን ባህሪን እና እንደዛው የአእምሮ ስራዎች ወይም አእምሮ እንዴት እንደሚሰራ በሳይንቲፊክ ሜተድ ማጥናት ከምለው ጋር ይገናኛል ማለት ነው። ይሄ አእምሮ ደግሞ የሰው ብቻ ሳይሆን ማይንዱ የአኒማል እና የሰዎችንም የሁሉንም ማይንድ ያካተተ ሲሆን ሳይኮሎጂ ማለት ሳይንቲፊክ ሜተድ ሆኖ ባህሪና የአእምሮ ስራን የሚያጠና ብለን መግለጽ እንችላለን። ስለዚህ ከዚህ ዲፊኒሽን ውስጥ 3 ኪወርዶችን ልናገኝ እንችላለን። እነዚህም ወርዶች ሳይንስ፣ ቢሄቪየር እና ሜንታል ፕሮሰስ የሚሉት ናቸው። ስለዚህ እንቀጥል። ሳይንስ ምንድን ነው? ሳይንስ ማለት ፎሎ ሳይንቲፊክ ፕሮሲጀርን የሚከተል እንደ ዩስ ኢምፒሪካል ዳታ። ስለዚህ ኢምፒሪካል ዳታ የሚጠቀም ቱ ስተዲ ባት ቢሄቪየር ኤንድ ሜንታል ፕሮሰስ። ይሄኛውን ወደ ሳይኮሎጂ እናመጣ ነው። ጀነራሊ ሳይንስ ሚንስ ሳይንቲፊክ ፕሮሲጀር የሚጠቀም የራሱ የሆነ ኦብዘርቬሽን የሚያደርግ ኢምፒሪካል ዳታዎችን የሚጠቀም ስለሆነ ሳይንስ ጀነራሊ እንደዛ መግለጽ እንችላለን። ስፔሲፊክ ቱ ሳይኮሎጂ ወደ ሳይኮሎጂ ስናመጣ ደግሞ ሳይንስ ማለት ቢሄቪየር እና ሜንታል ፕሮሰስን ወይንም የአእምሮ ስራዎች አእምሮ እንዴት እንደሚሰራና ቢሄቪየርን ለማጥናት ሳይንቲፊክ ፕሮሲጀር የሚጠቀም ዩዝ ኢምፒሪካል ዳታ የሚጠቀም ነው ማለት ነው። ሳይኮሎጂ ዳዝ ናት ሪሊ ኦን ኮመን ሴንስ ኦር ስፔኩሌሽን። ሳይኮሎጂ እነዚህ ኮመን ሴንስ የምንላቸው ሳይንቲፊካሊ ፕሩቭ ያልሆኑ ግን ሰዎች እንደ እውነት ይዞ የሚግባቡበት ማለትም እውነታው ያልታወቀ ነገር ግን እንደ እውነት ይዘን የተግባባንበት ነገር ነው። እሱ ላይ ዲፔንድ አይሆንም፣ እሱ ላይ ሪሊ አይሆንም ማለት ነው። እንደዛውም ዝም ብሎ ኤስቲሜት አያደርግም፣ ነገሮቹን ከመሬት ተነስቶ ስፔኩሌት የሚያደርግ አይደለም። እንደዛ ነው። ስለዚህ ሌላኛው ቢሄቪየር ነው። ከ3 ኪወርዶቹ ቢሄቪየር ደግሞ all of our outward or overt actions and reactions such as talking, facial expression, movement ሲጀመር ቢሄቪየር ማለት አክሽን እንደ ሪአክሽን ብለን በቀላሉ መግለጽ እንችላለን። የሆነ አክሽን እና ለሱ አክሽን የሚሰጥ ሪአክሽን ወይም መልስ
ብለን መግለጽ እንችላለን። ስለዚህ ይሄ ቢሄቨር ደግሞ በሁለት አካፍለን ማለት እንችላለን። እነሱም ኦቨርት እና አውትዋርድ የሆነ ወይም ቪዚብል ቢሄቨር የሆነውና ኦቨርት እና የማይታይ ሃይድን የሆነው ኮቨርት ቢሄቨር ናቸው። ስለዚህ እዚች ላይ ኦቨርት የምንላቸው ሪያክሽን እንደ አክሽን እንደ ሪያክሽን ወይንም ኦቨርት ቢሄቨር ቶኪንግን ንግግር ማድረግ፣ ፋሻል ኤክስፕሬሽን፣ ሙቭመንት እነዚህ ሌላ ሰውም ከኛ ማየት የሚችለው ወይንም ደግሞ የሚታዩ ቢሄቨር ናቸው። ሁለተኛው ዘ ኮቨርት ቢሄቨር ዊች ኢዝ ሃይድን ናን ኦብዘርቨብል እንደ ጀነራሊ ኮንሲደርድ አስ ኤ ሜንታል ፕሮሰስ። ስለዚህ ይሄ ሃይድን የሆነ ሜንታል ፕሮሰስ የምንለው ሃይድን የሆነ ቢሄቨር ሜንታል ፕሮሰስ ብለን መጥራት እንችላለን። ይሄም ሃይድ የሆነ ላይክ ቲንኪንግ፣ ፕሮብሌም ሶልቪንግ፣ ድሪሚንግ ላይክ ዳት እነዚህ ማየት የማንችላቸው ቢሄቨሮች ናቸው። ስለዚህ ሶስተኛ ፖይንቱ ሜንታል ፕሮሰስ ነው። አሁን ቢሄቨሩን ሁለት ቦታ አካፍለን አይተናል። እነሱም ኦቨርት እና ኮቨርት። ከዛ ውስጥ ኮቨርት ፓርት ሃይድን የሆነውን ፓርት ከቨር የሚያደርገው ምን ይባላል? ሜንታል ፕሮሰስ ነው። ሉክ አት ዚስ ሜንታል ፕሮሰስ ሪፈር ቱ ኦል ዘ ኢንተርናል ውስጣዊ ኮቨርት አክቲቪቲስ ኦፍ አወር ማይንድ ሰች አስ እነዚህ ቲንኪንግ፣ ፊሊንግ፣ ሪሜምበሪንግ እነዚህ በጭንቅላታችን ውስጥ የሚሆኑ ሌላ ሰው ማየት የማይችል ናቸው። የማይታዩ ቢሄቨር ወይም አክሽን ኤንድ ሪያክሽን ናቸው። ይህንን እንደዚህ መያዝ ይኖርባቸዋል። ሶ ሳይኮሎጂስትስ ስትራይቭ እዚች ላይ ሳይኮሎጂስትስ ስትራይቭ ቱ አንደርስታንድ ዘ ሚስትሪስ ኦፍ ሁማን ኔቸር ዋይ ፒፕል ቲንክ ፊል ኤንድ አክት አዝ ዘይ ዱ። እነዚህ ሳይኮሎጂስቶች የሁማን ኔቸር ወይም የሰው ተፈጥሮ ዋይ ፒፕል ቲንክ ለምን ሰው ያስባል፣ ለምን ሰው ፊል ያደርጋል የሚሉትን ነገሮች ለማወቅ በጣም ይጨነቁ ነበረ። በጣም ስትራይቭ ያደርጉ ነበረ which means ጥረት ያደርጉ ነበረ ይላል። ስለዚህ ሳይኮሎጂስት ኦልሶ ስተዲ አኒማል ቢሄቨር። ሳይኮሎጂስቶች ብዙ ይጨነቁ ነበረ ሰው ለምን እንደሚያስብ፣ ሰው ለምን የሁማን ኔቸርን በደንብ ለማወቅ ፕላስ አሁንም ደግሞ አኒማል ቢሄቨርም ያጠናሉ። ዋይ ለምንድን ነው የሚያጠኑት እናያለን። ኢት ፐርፐዝስ ወይንም አኒማል ቢሄቨር ማጥናት ያስፈልግበት ምክንያቶች ኢት ኢዝ ኢቲካሊ ፎርቢድን ቱ ኮንዳክት ኤክስፐሪመንት ኦን ሁማን ቢንግስ። ስለዚህ በህግ የተከለከለ ነው። ኢቲካሊ ምን ማድረግ ሁማን ላይ ሰዎች ላይ ኤክስፐሪመንት ማድረግ ኢቲካሊ የተከለከለ ስለሆነ የሰው የአኒማል ቢሄቨሮችን አጥንተን ወደ ሰዎች እናመጣለን። ስለዚህ እነሱን ለሰዎች አፕሊካብል እንዲሆኑ ስለምናደርግ ለዛ ነው። ሌላኛው ደግሞ ኮንክሉዥን ኦብቴንድ ፍሮም ኤክስፔሪመንትስ ኦን አኒማል ቢሄቨር አር ዩዥዋሊ አፕሊካብል ቱ ሁማን ቢሄቨር። እዚች ላይ ደግሞ ኮንክሉዥን ወይም ዲዳክሽን ዛት ዊ ጌት ፍሮም ኤክስፔሪመንት ኦን አኒማል ለምንድን ነው የምንጠቀማቸው? ቢሄቨር አር ዩዥዋሊ አፕሊካብል ቱ ሁማን ቢሄቨር። እነዚህ ዲዳክሽኖች ወይም ኮንክሉዥኖች ከአኒማል ላይ በተደረገው ጥናት ያገኘናቸው ኮንክሉዥን ለአኒማል ለሰዎችም አፕሊካብል ናቸው። እነሱ ስራ ላይ ይውላሉ እንደማለት ነው። ሶ studying animal behavior helps us to formulate theories, laws and principles that govern human behavior. እነዚህ የአኒማሎች ቢሄቪየር ማጥናት የሚያግዘን ቲዮሪዎችን ፎርሙሌት ለማድረግ እንደዛው ለዎችን ለማውጣት ፕሪንሲፕሎችን ለማውጣት እነዚህ ሁማን ቢሄቪየርን ገቨርን የሚያደርጉት ፕሪንሲፕል ለዎችን ለማውጣት ለማዘጋጀት ያግዘናል። ቱ ዲተርማይን ላውስ ኦፍ ቢሄቪየር ዳት አፕላይ ቱ ኦል ኦርጋኒዝምስ። እንደዛው ደግሞ
ለሁሉም ኦርጋኒዝም አፕላይ የሚሆን ህግ ለማውጣትም ያግዘናል። እሺ አሁን ደግሞ ጎልስ ኦፍ ሳይኮሎጂ የሚለውን እናያለን ማለት ነው። ስለዚህ የሳይኮሎጂ ግቦች እነማን ናቸው የሚለውን እናያለን። እነዚህ የሳይኮሎጂ ጎሎች 4 ናቸው። ፈርስት አንደኛ ላይ ዲስክሪፕሽን ዋት ኢዝ ሃፕኒንግ ምን እየሆነ ነው የሚለው ሲሆን ኤክስፕላኔሽን ደግሞ ዋይ ኢት ኢዝ ሃፕኒንግ ለምን እየተካሄደ ነው። ሶስተኛ ላይ ፕሪዲክሽን ዌን ዊል ኢት ሃፕን አጌን ማች ተመልሶ ሊካሄድ ወይም ሊከሰት ይችላል ሌላኛው ቢሄቨር። አራተኛ ኮንትሮሊንግ ሃው ካን ኢት ቢ ቼንጅድ እንዴት ማስተካከል እንችላለን፣ እንዴት መቆጣጠር እንችላለን ያኛውን ቢሄቨር። ከአንዲዘረብል የሆነው እንዴት ወደ ዲዘረብል የሆነው ነገር የሆነው ሁኔታ እናመጣለን የሚሉ ሲሆን ደግሞ በዲቴል እናያለን። መጀመሪያ ላይ ዲስክሪፕሽን ነው። ስለዚህ ዲስክሪፕሽን ኢት ኢንቮልቭስ ኦብዘርቪንግ ዘ ቢሄቪየር ኤንድ ኖቲሲንግ ኤቭሪቲንግ አባውት ኢት። ስለዚህ እዚች ላይ ዲስክሪፕሽን የምንለው አንድ ቢሄቪየርን ኦብዘርቭ ማድረግ ማየት፣ እንደዛው ደግሞ የሱን ሁኔታዎች ሁሉንም ምን ማድረግ ማገናዘብ ማለት ነው። ኖቲሲንግ ኤቭሪቲንግ አባውት ኢት። ስለዚህ እዚች ላይ ኤቭሪ ቢሄቪየር ሃዝ ኢትስ ኦውን ዌይ ኦፍ ኦከሪንግ የሚሆንበት የራሱ የሆነ መንገድ አለው ይላል። ስለዚህ ኤቭሪ ቢሄቪየር ወይም ማንኛውም ቢሄቪየር የራሱ የሆነው ዌይ ኦፍ ኦከሪንግ አለው ማለት ነው። ሶ ኢን ዲስክራይቢንግ ቢሄቪየር ኤ ሳይኮሎጂስት ፎከስ ኦን ሃው ቢሄቪየር ኦከርስ። ዲስክሪፕሽን ላይ ሳይኮሎጂስቶች ቢሄቪየርን ዲስክራይብ ሲያደርጉ ምን ላይ ነው ፎከስ የሚያደርጉት? ሃው እንዴት ነው የሚሆነው የሚለው ላይ ነው ፎከስ የሚያደርጉት፣ ሃው ቢሄቪየር ኦከርስ። ስለዚህ ኢት ኢዝ ኤ ሰርች ፎር አንሰርስ ፎር ኩዌሽን ላይክ እዚች ላይ በታች ለተረደሩት ጥያቄዎች መልስ የመስጠት ወይንም ለነሱ መልስ የመፈለግ ሂደት ነው የሚሆነው። ስለዚህ in description it is a search for answers for the questions like what is happening ምን እየተካሄደ ነው፣ where does it happen የት እየተካሄደ ነው፣ to whom does it happen ማን ላይ ደግሞ እየሆነ ነው፣ ያኛው ስለ ቢሄቪየር ነው ያየናል። and under what circumstance which ምን አይነት circumstance ውስጥ does it seem to happen የሚሉት ናቸው። ስለዚህ በኋላ ደግሞ አንድ ኤግዛምፕል ወይንም አንድ ምሳሌ ወስደን ስለምናይ በደንብ ይገባቸዋል። ሶ ሁለተኛ ላይ ደርሰናል፣ ኤክስፕላኔሽን። መጀመሪያ ላይ ዲስክሪፕሽን ላይ አንድን ቢሄቪየር ትኩር ብሎ ማየት፣ የሱ የሆነውን ጠባዮች ሁሉንም መረዳት ሲሆን እዚህ ኤክስፕላኔሽን ላይ ደግሞ ኢን ኤክስፕላኔሽን ኦፍ ቢሄቪየር አወር ሳይኮሎጂስት ቢካም ኮንሰርንድ አባውት ዋይ ቢሄቪየር ኦከርስ አስ ኢት ዳዝ። እዚች ላይ ደግሞ ሪዝኖችን ነው ፋይንድ አውት የምናደርገው ዋይ የሆነ ቢሄቪየር ሆኗል ብለናል። ስለዚህ የሆነ ቢሄቪየር ኦብዘርቭ አድርገናል። አሁን ደግሞ ምክንያቶች መንስኤዎች ምንድን ናቸው ለዛኛው ቢሄቪየር፣ ሪዝኖችን ነው ሊስት አውት የምናደርገው እዚህ ላይ። ሶ ኤቭሪ ቢሄቪየር ሃዝ ኢትስ ኦውን ካውዝስ። ፈርስት ላይ ምንድን አለው ኤቭሪ ቢሄቪየር ሃዝ ኢትስ ኦውን ዌይ ኦፍ ኦከሪንግ ብለን ነበረ። የራሱ የሆነ የሚከሰተው መንገድ አለው ብለናል። አሁን ደግሞ ያኛው ቢሄቪየር የራሱ የሆነ ኮዝ አለ። ዊዛውት ኮዝ ኖ ቢሄቪየር ኦከርስ ዊዛውት ኮዝ ይላል። ሶ ያለምንም ሪዝን ያለምንም ምክንያት የሚከሰት ቢሄቪየር የለም እንደማለት ነው። ሶ it is about trying to find reasons for the observed behavior ፈርስት ላይ ብለናል። አሁንም ደግሜ እያልኩ ነው። አንድ ቢሄቪየርን ኦብዘርቭ አድርገናል፣ አንድ ቢሄቪየር እንደተከሰተ አይተናል። ስለዚህ አሁን ደግሞ ያኛው ቢሄቪየር ለምን ተከሰተ፣
ሪዝኖችን ነው እየፈለግን ያለን። ሶ ትራይንግ ቱ ፋይንድ ሪዝንስ እዚህ ውስጥ ኤክስፕላኔሽን ውስጥ ዚስ ሄልፕስ ኢን ዘ ፕሮሰስ ኦፍ ፎርሚንግ ቲዎሪስ ቲዎሪዎችን ፎርም ለማድረግ ያግዘናል ይላል። ፕሮሰስ ፎርሚንግ ቲዎሪስ ኦፍ ቢሄቪየር ቲዎሪ ማለት ኢስ ኤ ጀነራል ኤክስፕላኔሽን ኦፍ ኤ ሴት ኦፍ ኦብዘርቬሽን ኦር ፋክትስ እንደዚህ መረዳት ይቻላል። ሶስተኛው ደግሞ ፕሪዲክሽን ነው። ፕሪዲክሽን ኢስ አባውት ዲተርማይኒንግ ዋት ዊል ሃፕን ኢን ዘ ፊውቸር። አሁን ያኛው ቢሄቪየር ፈርስት ላይ ኦብዘርቭ እና ኖቲስ ያደረግነው አለ። ሁለተኛ ላይ ደግሞ መንስኤዎችን አግኝተናል። ለዛኛው ቢሄቪየር ሪዝኖችን ፋይንድ አውት አድርገን አግኝተናል። ስለዚህ ደግሞ አሁን ያኛው ቢሄቪየር ምንም ነገር ጣልቃ ካልገባበት ፕላስ እንደዛው ከቀጠለ ማች ሊከሰት ይችላል። ማች ተመልሶ ሊከሰት እንደሚችል የምናይበት ቦታ ነው። ፕሪዲክሽን ኢስ አባውት ዲተርማይኒንግ ዋት ዊል ሃፕን ኢን ዘ ፊውቸር ወደፊት ማች ሊከሰት ይችላል ወይንም ደግሞ ምን ሊሆን ይችላል ያኛው ቢሄቪየር። ስለዚህ ኢት ኢንቮልቭስ ፎርካስቲንግ ፎርካስት ማለት the likelihood of a behavior under certain circumstances። ስለዚህ የወደፊት የመከሰቱ እድሉን ነው እዚህ ላይ የሆነን ፎርካስት የምናደርገው። so prediction of behaviors is possible through the use of theories and or principles። ደግሞ ይሄ እንትኑን ፕሪዲክት ስናደርግ ዝም ብለ ከመሬት ተነስተን ሳይሆን ቲዮሪዎች ላይ ዲፔንድ ሆነን ፕሪንሲፕሎች ላይ ዲፔንድ ሆነን ፕሪዲክት የምናደርግ ነው የሚሆነው። ሶ ፋይናሊ ኮንትሮል ኦር ሞዲፊኬሽን ይሄ ምን ይመስላችኋል? ሃው ካን ኢት ቢ ቼንጅድ ያኛው ቢሄቪየር እንዴት መቀየር ይቻላል? ገብታችኋል ብዬ ተስፋ አደርጋለሁ። ኮንትሮል ኦር ሞዲፋይ ኮንትሮል ማድረግ ማቆጣጠር ወይንም ደግሞ ሞዲፋይ ማድረግ ጀስት ማስተካከል ወይም የሆነ ነገሩን ኦር ቼንጅ ዘ ቢሄቪየር ፍሮም አንዲዘረብል ከማይፈለገው ቱ ኤ ዲዘረብል ዋን ከማይፈለገው ወደሚፈለገው ማምጣት ነው። ስለዚህ ኢንቮልቭስ ቼንጂንግ ኤ ቢሄቪየር ዊች ኢዝ አንቲ ሶሻል ሶሻል ውስጥ ከሶሻል ኦፖዚቲቭ የሆነ ወይም ሶሻል ውስጥ ተቀባይነት ያሌለውን ወይንም አንአክሴፕተብል የሆነውን እንዴት ማስተካከል እንደምንችል የምናይበት ፓርት ነው ይሄኛው። ፎር ሄልዚ ፋንክሽኒንግ ኦፍ ሶሳይቲ ኤንድ ዘ ኢንዲቪጁዋል ዚስ ካይንድ ኦፍ ኔጌቲቭ ኦር ማልአዳፕቲቭ ቢሄቪየርስ ሹድ ቢ አቮይድድ። ስለዚህ ለሶሳይቲ ሄልዝ ፕላስ ለኢንዲቪጁዋሉም ሄልዝ ተብሎ እነዚህ ማልአዳፕቲቭ የሆኑ ወይም አንቲ ሶሻል እና አንአክሴፕተብል የሆኑት ቢሄቪየሮች ግዴታ መቀየር አለባቸው ወይንም ደግሞ አቮይድ ማድረግ አለብን ማለት ነው። ሶ next in psychology there are psychological techniques to help an individual avoid a maladaptive behavior። ስለዚህ ግለሰቦች ይሄንን ማልአዳፕቲቭ የሆነውን ቢሄቪየር ማቆጣጠር የሚችሉበት ቴክኒኮች አሉ ሳይኮሎጂ ውስጥ ማለት ነው። ስለዚህ ማልአዳፕቲቮችን የምንቆጣጠርበት ቴክኒኮች ሳይኮሎጂ ውስጥ አሉ። ይሄ ሁሉ ኮንትሮሊንግ ውስጥ ነው። ሶ የዛሬ ትምህርታችን እዚህ ላይ እናበቃለን። ፓርት 2 ላይ እንገናኛለን። ጉድ ባይ